ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? የአማራ ክልል ጤና ቢሮ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ለቀጣዮቹ 7 ወራት የሚያዘጋጀው መርሃ ግብር ይኖረዋል። ለዛሬ እንደመጀመሪያ ፕሮግራም የሰቆጣ ቃል ኪዳን ፕሮግራም የሚያከናውናቸው ተግባራት ምንድናቸው፣ የተጀመረበት ዓላማ ምንድነው የሚለውን እንግዶችን ጋብዘን ውይይት እናደርጋለን። የጋበዝናቸው እንግዶች በሰቆጣ ቃል ኪዳን ፕሮግራም የአማራ ክልል ዋና ስራ አስኪያጅ አቶ ተፈራ ቢራራና የሰቆጣ ቃል ኪዳን ፕሮግራም የባህሪ ለውጥ ተግባቦት አማካሪ አቶ ጋሻው አዳነ ናቸው። እንግዶቻችን እንኳን ደህና መጣችሁ። መልካም። እንግዲህ የሰቆጣ ቃል ኪዳን ፕሮግራም ሲባል በተለያየ ጊዜ እንሰማለን፣ የተለያዩ ግንዛቤዎች ይኖሩናል። እያንዳንዳችን የሰቆጣ ቃል ኪዳን ስሙን ብቻ ሰምቶ የሚያቅሰው ይኖራል፣ ወይም ደግሞ ሙሉ መረጃም ያለው ሰው እንዳገኛለን አንዳንዴ። እንዲሁም ደግሞ ሰቆጣና ሰቆጣ አካባቢ ብቻ የሚሰራ ፕሮግራም የሚመስለው የህብረተሰብ ክፍል ይኖራልና እዚህ ላይ ሙሉ መረጃ መስጠት የሚያስችል ፕሮግራም ይኖረናል ብለን ተስፋ እናደርጋለን። በዛሬው ውይይታችን የሰቆጣ ፕሮግራም ምንድነው፣ መቼ ነው የተጀመረው፣ እንዲሁም ደግሞ ዋና ዓላማው ምንድነው፣ የተጀመረበት ምክንያት ከሚለው እንጀምራለን። ከአቶ ተፈራ እንጀምር። አመሰግናለሁ። እንደተባለው ያው ሰቆጣ ቃል ኪዳን ፕሮግራም ቀደም ሲል እንግዲህ 2007 በኢትዮጵያ አቆጣጠር ሐምሌ መጨረሻ አካባቢ የጤና ጥበቃ ሚኒስቴር በማስተባበር ሁሉም የክልል ርዕሰ መስተዳድሮች በተገኙበት ይፋ ተደርጓል። መጀመሪያ ዓለም አቀፍ የገንዘብ ተራድኦ ድርጅት ላይ ነው ይፋ የተደረገው። ከዛ በኋላ ደግሞ ነሐሴ ላይ ሰቆጣ ከተማ ላይ የሁሉም ክልል ርዕሰ መስተዳድራት እና የጤና ጥበቃ ሚኒስቴር ክቡር አቶ ደመቀን እንዲሁ የጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር በተገኙበት ይፋ ተደርጓል እና ስያሜውን ያገኘው ሰቆጣ ከተማ ላይ ስምምነቱ ስለተፈረመ ሰቆጣ ቃል ኪዳን ወይም ሰቆጣ ዲክላሬሽን በመባል ይታወቃልና ዓላማው በዛ በወቅቱ በነበረ የስርዓተ ምግብ ችግር በተለይ አልፎ አልፎ በሚከሰት ድርቅና በምግብ እጥረትም የተዛባ የአመጋገብ ስርዓትን በመኖሩ በህፃናትና በእናቶች ላይ የሚደርሰውን የተለያዩ የምግብ እጥረት ችግሮችን ለመፍታት በተለይ የህፃናትን ከ2 ዓመት መቀንጨር ግብ አድርጎ የተጀመረ ቢሆንም ሁለንተናዊ ስራ ነው የሚሰራውና ብቁ ዜጋ የማፍራት ጤናማ አምራች ዜጋና ሀገራዊ እድገትን ከማንጣት አንጻር ታልሞ የተነደፈ የመንግስት ፕሮግራም ነው። ከዚህ አንጻር በክልላችን እንደ ፓይለት የተጀመረበት አካባቢ ያለ ግን እየሰፋ አሁን ያው ሀገር አቀፋዊ ፕሮግራም ሆኖ በሁሉም ክልሎች እየተተገበረ የሚገኝ ስርዓተ ምግብ ላይ አትኩሮ የሚሰራ ግን ስርዓተ ምግብ በራሱ ዘርፈ ብዙ በመሆኑ በርካታ ሴክተሮችን ያቀፈ ቅንጅታዊ ስራዎችን የተራድኦ ድርጅቶችንም የመንግስትንም ሀብት የሚጠቀም ህብረተሰቡንም እንደዚሁ ሀብትና አቅም ታሳቢ ተደርጎ የመቀንጨርን የህፃናትን መቀንጨር ዜሮ ለማድረግ ግብ ጥሎ እየሰራ ያለ ፕሮግራም። በዋናነት የሚያካትታቸው የአማራ ክልል አካባቢዎች እነማን ናቸው? አሁን ላይ የ15 ዓመት ፕሮግራም ነው የተነደፈው። በዛ ወቅት በዝግጅት የባከኑ አመታት አሉ። ይሄ ምዕራፍ በ3 ምዕራፍ የተከፈለ ነው። የመጀመሪያው የሙከራ ትግበራ ምዕራፍ የማስፋፋት ምዕራፍ እና የሶስተኛው ደግሞ የማስፋት ፕሮግራም ወይም ስኬሊንግ ተብሎ የሚወሰደውና በመጀመሪያው ምዕራፍ ላይ የሙከራ ትግበራ ላይ በአማራ ክልል 27 ወረዳና በትግራይ 13 ወረዳዎች በድምሩ 40 ወረዳ ላይ ነው ሲተገበር የቆየውና በዛ ወቅት የተገኙ ተሞክሮዎችን በመቀመር በቀጣይ ባሉ በችግሩ ተጠቂ የሆኑ በክልሉም ከክልሉ ውጭም ያሉ ክልሎች ላይ በማስፋት እንደኛ ክልል ከ27 ወረዳ ወደ 62 ወረዳ አደገ። ከ62 ወደ 86 ወረዳ አድጎ እስከ 2018 ድረስ 133 ወረዳ ላይ በሁሉም ዞኖች በሚባል እየተተገበረ ይገኛል። እንደ ሀገር አቀፍ ደግሞ 520 ወረዳዎች ላይ ነው እየተተገበረ ያለው። አሁን በ2019 ደግሞ 47 ወረዳ በመጨመር 180 ወረዳዎች ይደርሳሉ ማለት ነው እንደ ክልላችን። ወደ አቶ ጋሻው እንምጣና በዋናነት የሰቆጣ ቃል ኪዳን ፕሮግራም የሚያከናውናቸው ዋና ዋና ተግባራት ምንድናቸው? እንግዲህ የሰቆጣ ቃል ኪዳን ፕሮግራም ከተመሰረተበት ዋና ዓላማ አንፃር
በዋነኛነት የምግብ እጥረት ችግርን መቅረፍ ነው። ሙሉ በሙሉ በ2022 እንደኛ አቆጣጠር ከ2 ዓመት በታች የሆኑ ህጻናቶችን የመቀንጨር ምጣኔን 0 ማድረስ ነው። በዚህ መሰረት በሁለት መልኩ ነው ከፍሎ የሚሰራው። አንደኛው አቅርቦቱ ላይ የምንሰራቸው ስራዎች ናቸው። ሁለተኛ ደግሞ በተመሳሳይ መልኩ ደግሞ ግንዛቤ ላይ የምንሰራቸው ስራዎች ናቸው። ምክንያቱም የችግሩ ዋነኛው መንስኤ የአቅርቦት ችግር ብቻ ሳይሆን የግንዛቤ እጥረቱም እያለውም ጭምር ነው። የማህበረሰባችን በቤት ውስጥ በቂ የሆነ ምግብ እያለ ግን በተዛባ የምግብ አመጋገብ ስርዓት ችግራችን ምክንያት የመጣም ችግር ስለሆነ በእንደዚህ ሁለት ተከፍሎ ነው የሚሰራው። ስለዚህ በርካታ በዛሃ ሴክተር መስሪያ ቤቶች ጋር አብሮ የሚሰሩ ነው የሚሆኑት እና ከትምህርት ጋር የሚሰሩ ስራዎች አሉ። ለምሳሌ ከትምህርት ጋር የምንሰራቸው ስራዎቹ የመማሪያ ክፍሎች ግንባታ ስንሰራ ቆይተናል። ወደ 136 የሚሆኑ እንደዚሁም የንጽህና ጉዳይም አንዱ ኢሹ ስለሆነ ወደ 15 መጸዳጃ ቤቶችም ጭምር ግንባታ ተካሂደዋል እና በዚህም ተማሪዎች ወደ 54,000 የሚሆኑ ተማሪዎች ተጠቃሚ እንዲሆኑ እድል ፈጥሮላቸዋል። እዚሁ ትምህርት ቤት ውስጥ ዋናው ደግሞ ከስርዓተ ምግብ ወይንም ለበለጸጉ ምግቦችን አቅርቦት ስለሚያስፈልግ በሁለት መልኩ የሚሰራ ይሆናል። አንደኛው ስኩል ፊዲንግ የምንለው ፕሮግራም ነው ወይንም የትምህርት ቤት ምገባ ፕሮግራም ነው። የምገባ ፕሮግራሙን የበለጠ ለማስቀጠል የሚያስችሉ አንደኛው የተሟላ ግንባታ ያለው ወይም ሞዴል የሆነ የምገባ ፕሮግራም የሚካሄድባቸውን ትምህርት ቤቶች መፍጠር ነው። ወደ 5 ትምህርት ቤቶችን በሞዴልነት ይዘን እየሰራን ያለ ነው። ሌሎቹ ትምህርት ቤቶች ደግሞ የምግብ እጥረት ወይም ክፍተት ያለባቸው ቀጠናዎች ወይም የምግብ ዋስትናቸውን ያላረጋገጡ የምንላቸውን አካባቢዎች ላይ ደግሞ የምግብ አቅርቦት ስራዎች ይሰራሉ። በተመሳሳይ መልኩ ደግሞ ተማሪዎች መማሪያም ሆኖም ጭምር እንደገና ወደ ቤተሰቦቻቸው ወይ ወደ ቤታቸው እንዲያሰፉት የሚያስችሉ ደግሞ እንደገና የጓሮ አትክልት ልማት የምንለው ስራ እንሰራለን። በዚህ ደግሞ በጣም በርካታ ትምህርት ቤቶችን ተጠቃሚ እናደርጋለን። የዘር አቅርቦት ይኖራል። ከተማሪዎች ጋር የሚኒ ሚዲያ ተግባራቶችን በመስራት እንደዚህ አይነት ግንዛቤዎችን የመፍጠርና ያንን ያዩትን ነገሮችን ወደ ቤታቸው ሄደው ተግባራዊ እንዲያደርጉ የሚያደርጉ ስራዎችን እንሰራለን። ሌላው እንግዲህ ዋናው ደግሞ ለስርዓተ ምግብ ሌላ ችግር መንስኤ የሚሆነው ደግሞ የንጹህ መጠጥ ውሃ አቅርቦት ችግር ነው። ስለዚህ ከውሃ ሴክተሩ ጋር የምንሰራቸው በጣም በርካታ ስራዎች አሉ። አዳዲስ የውሃ መጠጥ ግንባታዎች እንሰራለን። ከ208 በላይ የሚሆኑ አዳዲስ ግንባታዎችን ገንብተናል። እንደገና ደግሞ የማይሰሩ የነበሩ ተቋማቶች እንደገና ደግሞ የበለጠ ደግሞ እንደገና ጥገና አድርጎ ደግሞ እንዲሰሩ የማድረግ ደግሞ ከ2475 በላይ የሚሆኑ ተቋማቶችን በዚህ መልኩ ተደራሽ በማድረግ ከ630,000 ህዝብ በላይ ተጠቃሚ የማድረግ ስራዎችንም ጭምር እንሰራለን። በተመሳሳይ መልኩ ዳርቃይ ላይ ደግሞ የሚሰራ ደግሞ ዘላቂ መጠጥ ውሃ ፕሮጀክት አለ። በጣም ሰፊ ፕሮጀክት ነው። ከግማሽ ቢሊየን በላይ የሚሆን በጀት የተበጀተለት የሚሰራ ስራ አለ። ይሄ ራሱ ደግሞ የንጹህ መጠጥ ውሃ አቅርቦትን ማሻሻል በኩል የምንሰራቸው ስራዎች ነው የሚሆኑት። ሌላው እንግዲህ የማምረት ላይ ስንገባ ምርታማነትን ከሚያሳድጉ አንዱ ዋነኛው መስኖ ነው። ስለዚህ ከመስኖ እና ቆላማ ከሚባለው ሴክተር ጋር ደግሞ አብረን የምንሰራቸው ስራዎች አሉ። አነስተኛ የመስኖ ፕሮጀክቶችን ግንባታ እናካሄዳለን። በዚህም ወደ 179-180 የሚደርሱ ፕሮጀክቶችን ገንብተናል። ከ4900 በላይ የሚሆኑ ሄክታር ማልማት የሚችል አቅም ያለው መስኖዎች ናቸው እየተገነቡ ያሉት። በግብርናው ሴክተር የምንሰራቸው ስራዎች አሉ። በተለይ በስርዓተ ምግብ ይዘታቸው ወይ በንጥረ ምግብ ይዘታቸው የበለጸጉ ሰብሎችን፣ አትክልትና ፍራፍሬዎችን ተደራሽ የማድረግ ነው። በዚህ በጣም ሰፊ ስራዎች ይሰራሉ። እንደገና የቁርጥራጮች የምንላቸው አሉ። የችግኝ የአቅርቦቶችን ስራዎችን በስፋት ይሰራሉ። ለዘር አቅርቦት ለምርታማነት የሚያስፈልጉ ሌሎች ቴክኖሎጂዎችን በማቅረብ በጣም በርካታ ነው በቁጥር ደረጃ እያቀረብን ያለ ነው። ተደራሽ የሆነ የህብረተሰብ ክፍልም በጣም ሰፊ ነው። ሌላው እንግዲህ ከተመጣጠነ ምግብ ጋር አቅርቦት ጋር ዋናው የሚነሳው የእንስሳት ተዋጽኦ ነው። ፕሮቲን የምንላቸው የገንቢ ምግቦች ለህፃናት በጣም ከፍተኛ ጥቅም አላቸው። ለነፍሰ ጡርና የሚያጠቡ እናቶችን በጣም አስፈላጊ የሆነ ምግብ ነው እና ከዛ አንጻር የፍየል ወተትን የማስተዋወቅ ስራ እንሰራለን። ከዚያ አንጻር የፍየል አቅርቦት ተደራሽ እናደርጋለን። በዚህ ረገድ እንግዲህ ከ54174 በላይ የሚሆኑ የፍየሎችን ወይም የወተት ፍየሎችን ለታላሚዎች ተደራሽ የማድረግ ወይም ለነፍሰ ጡር ለሚያጠቡ እናቶች ተደራሽ የማድረግ ስራዎችን ተሰርተዋል። እንቁላል ጣይ ዶሮዎችንም በተመሳሳይ መልኩ በጣም በርካታ ነው። ከ280,000 በላይ የሚሆኑ
የእንቁላል ጣይ ዶሮዎችም ጭምር ነው ወደ እንዲሰራጩ የተደረጉት። የንብ እዛ ቀጠና በተለይ ተከዜ አካባቢ ደግሞ የንብ ምርት ስለሚኖር የንብ መንጋዎችንም ጭምር የማቅረብ ስራዎችን በመስራት በርካታ የሆኑ ነፍሰ ጡርና የሚያጠቡ እናቶችን ተጠቃሚ የማድረግ ስራዎችን ተሰርተዋል። ሌላው እንግዲህ ከግንዛቤ አንጻር በጣም በስፋት የሚሰራው ከሴቶችና ህጻናት ከጤና ሴክተር ጋር ሆኖ የሚሰሩ በጣም በርካታ ስራዎች አሉ። ምግብ አበሳሰል የምንለው የኩኪንግ ዲሞንስትሬሽን የምንለው ዝግጅቶችን በማሳየት ተሞክሮዎችን እየወሰዱ ወደ ቤታቸው እንዲያሰፉ የሚያደርጉ በጣም በርካታ ስልጠናዎችን ለበርካታ እናቶች ተደራሽ ለማድረግ ጥረት ተደርጓል። እነዚህ ናቸው እንግዲህ በርከት ብለው የሚታዩ እና በእኛ ፕሮግራም እየተሰሩ ያሉ ስራዎች። ፕሮግራሙ ከጀመረ በርካታ ዓመታት ተቆጥረዋልና እስካሁን የመጣበትን ሂደት እንዴት ነው የምትገመግሙት? የመጡ ውጤቶችስ እንዴት ይገለጻሉ? እንግዲህ ከውጤት አንጻር ስናየው የተጠኑ ጥናቶችም አሉ። በሌላ መልኩ ደግሞ እንደዚሁ ከግንዛቤ አንጻርም የምናያቸው በርካታ ስንትኖች እናያለን። አንደኛውና ዋነኛው በፌዴራልና በክልል መንግስት ከፍተኛ ትኩረት አግኝቷል። አንዱ ለውጥ የምንለው ነው ስርዓተ ምግብ ጉዳይ የአንድ ሴክተር ተግባር ብቻ ተደርጎ ይወሰድ ነበር። በተለይ የጤናው ዘርፍ ብቻ የሚሰራው አንድ ተግባር ተደርጎ ይወሰድ ነበረ። በተሰሩ በጣም በርካታ ስራዎች ከሚኒስቴር መስሪያ ቤት ጀምሮ እስከ ታችኛው እስከ ቀበሌ ድረስ ያለው አመራርን በተሰሩ የግንዛቤ መፍጠሪያ ስራዎች ላይ በርካታ ለውጦች መጥተዋል። አንደኛውና ዋነኛው ስርዓተ ምግብ ጉዳይ ማህበራዊና ኢኮኖሚያዊ ችግሩ ሰፊ እንደሆነ ታምኖበት መንግስት በቁርጠኝነት መስራት አለበት ብሎ መያዙ አንዱ ነው። በዛው ላይ ያለ ደግሞ ከፍተኛ የሆነ ሀብት መበጀት ተጀምሯል። አሁን በአንድ አመት ብቻ በፌዴራል መንግስት ከ650 ሚሊዮን በላይ ለእያንዳንዱ ወረዳ 5 ሚሊዮን ታሳቢ ያደረገ የዛቻ የሚሆን ደግሞ የክልሉ መንግስት ደግሞ ይበጅታልና በአንድ አመት ከ1.3 ቢሊዮን በላይ የሚሆን በጀት ለዚህ ተግባር ይውላል። ይህ እንግዲህ በመደበኛነት በሰቆጣ ቃል ኪዳን ፕሮግራም ብቻ የሚመደብ ነው እንጂ በዘርፈ ብዙ የሆኑ ስራዎቹ ሁሉም ሴክተር የሚሰራቸውን መደበኛ ስራውን ሳያካትት ማለት ነው። ይሄ አንዱ ተግባር ነው። ሌላው ከመንግስት እንትን አንጻር በየጊዜው ይገመገማል። ከፌዴራል ጀምሮ እስከ ታችኛው ባለ አደረጃጀት ይገመገማሉ። ለውጦቹ ይታያሉ። የታዩ ችግሮችን ወይ የተስተዋሉ ችግሮችን ሊቀርፉ የሚችሉ ደግሞ አዳዲስ ስትራቴጂዎችንና ኢኒሼቲቮችን ጭምር እያወጡ እንደገና የማስተካከል ስራዎችን ይሰራልና አንዱ በዚህ ተግባር ላይ የመጣ ለውጥ ነው። ሁለተኛ በማህበረሰቡ ዘንድ የመጣ ለውጥ ብለን ልንወስደው እንችላለን። እንግዲህ የስርዓተ ምግብ ጉዳይ ብዙም ችግር ተደርጎ አይወሰድም እንደ ማህበረሰባችን። ምክንያቱም ለአመጋገብ ያለን እንትን ብዙም አይደለም። ማህበረሰቡ ትንሽ ነገር ቀምሶ ወደ ቡናው ወይ ሌላ ነገር ለማድረግ ካልሆነ በስተቀር በቤቴ ውስጥ ምን ያስፈልገኛል፣ ለልጆች ምን መመገብ አለብኝ፣ ነፍሰ ጡርና የሚያጠቡ እናቶች ምን መመገብ አላቸው የሚለውን ግንዛቤ አልነበረውም። አቅርቦቱም እያለውም ጭምር በዚህ ችግር ውስጥ ይሰቃይ ነበረ። ከዚህ አንጻር በተሰሩ በጣም ሰፊ ስራዎች በማህበረሰቡ ውስጥ አሁን የስርዓተ ምግብ ለውጥ አስፈላጊ እንደሆነ ተቀባይነት እያገኘ ነው። ግንዛቤውም እንዴት ማዘጋጀት እንዳለበት እንዴት ማምረት እንዳለበትም ጭምር እየታየ ነው። ስለዚህ አንዱ በማህበረሰቡ የመጣው እሱ ለውጥ ነው። በሌላ መልኩ ደግሞ የማይጠቀሙ የነበሩት ሰብሎችን በአካባቢው ያልተለመዱ ምግቦችን የመመገብ ልምዱ የማምረቱንም ምግብ ጭምር እነዚህ በተለይ በንጥረ ምግብ ይዘታቸው የበለጸጉ ሰብሎች ማምረት ልምድ አልነበረውም። አሁን እነሱን የማምረት የመመገብ የፍየል ወተት የማይመገቡ በጣም በርካታ አካባቢዎች ነበሩ። አሁን የመመገብ እንደዚህ አይነት ነገሮችን ልምዶችና የባህሪ ለውጥ የሚያመጡ የሚያስችሉ ነገሮችን እየታዩ ነው ማለት ይቻላል። ፕሮግራሙ ሲጀመር የነበረው የ5 ዓመት የህፃናት መቀንጨር ምጣኔ ከ51% በላይ ወይም በ100 በላይ ነበረ። በ3 ዓመትና 4 ዓመታት በተደረጉ ጥረቶች ምክንያት ወደ 43.6 ወይም ፕሮግራሙ በሚሰራባቸው የተከዜ ተፋሰስ አካባቢ በነበረው እንትን ላይ አካባቢዎች ላይ በተደረገው ጥናት የመቀነስ ዝንባሌ ታይቶ ነበር እና ይህም በአማካይ 7.9 በመቶ ቅነሳ ያሳየበት ነበር። ይሄ ተገምግሞ ነው ወደ ማስፋት ፕሮግራሙ የተካሄደው። በዚህ እንግዲህ እንደ ሀገር ከ1031 በላይ የሚሆኑ ህጻናቶችን ከሞት የመታደግ እድል አገጥሞታል። በተመሳሳይ መልኩ ከ109,000 በላይ የሚሆኑ ህጻናት ደግሞ ከ5 ዓመት በታች የሆኑ ህጻናቶች ደግሞ ከመቀንጨር ችግር ነጻ የመሆን ሁኔታዎች ተስተውለዋል። ሌላው እንግዲህ በቀጠናዊና በአህጉራዊ ያለው ትስስርና ሞዴል ሆኖ በመቀጠል ደረጃ ያሳየው ነው የሰቆጣ ቃል ኪዳን ፕሮግራም። ይህም እንግዲህ በተባበሩት መንግስታት በአፍሪካ ልማት ባንክ ጠቅላላ ጉባኤ ላይ በተሞክሮነት ቀርቧል። ሌላው ስርዓተ ምግብ ለልማት በሚባለው በ2021 በተካሄደ በቶኪዮ ላይ በተካሄደ ጉባኤ ላይ አንድ ተሞክሮ ሆኖ
ታይቷል እና ሌሎችም በአፍሪካ ህብረት በተዘጋጁ የ12ኛ አፍሪካ ህብረት ጉባኤ ላይም የምግብና የስርዓተ ምግብ ዋስትና ቀን እንደ አንድ አጀንዳ ተደርጎ የሰቆጣ ቃል ኪዳን ፕሮግራም እንደ ኬስ ሾው ወይንም እንደ አንድ ማሳያ ሆኖ ቀርቧል። በአጠቃላይ ጥሩ ጅምር ለውጦች አሉ። ግን የሚጠበቀውን ያክል ግን ለውጥ መጥቷል ማለት ስለማይቻል የበለጠ ደግሞ ጥረትና ትጋትን ይጠይቃል። ወደ አቶ ተፈራ ልምጣና እስካሁን በትብብር የምትሰሯቸው አጋር አካላት አሉ። ቅድም አቶ ጋሻው የጠቃቀሷቸው እንደ ትምህርት ቢሮ፣ ጤና ቢሮ አይነት ተቋማት እንዴት ነው በቀጣይስ የሚኖራችሁ ቅንጅት ከነዚህ ተቋማት ጋር? እስካሁን የተገኙ ውጤቶችስ እንዴት ነው የሚገመገሙት? ሴክተሮቹ በዋናነት ስርዓተ ምግብ ዘርፈ ብዙ ነው፣ ውስብስብ ነው፣ በጣም ስር የሰደደ ነው። ዘርፈ ምላሽ ይፈልጋል። በአንድ ተቋም ተጀምሮ በአንድ ተቋም የሚያልቅ ባለመሆኑ ሁለንተናዊ የሆነ መፍትሄ ነው የሚፈልገው እና ከዚህ አንጻር ቢያንስ ቀጥተኛ የሆነ ግንኙነት አላቸው ተብሎ የተመረጡ ሴክተሮች አሉ። ሂዶ ሁሉንም የማይመለከተው ሴክተር ወይም ግለሰብ አለ ተብሎ አይታሰብም። ግን ከቅድሚያ ከመስጠት አንጻር በዋናነት የስርዓተ ምግብ ፈጻሚ ሴክተሮች ተብሎ የተለዩ የነበረው አንደኛው ጤና ነው፣ ሁለተኛው ትምህርት ቢሮ ነው፣ ሶስተኛው ግብርና ነው፣ አራተኛው እዛው እንስሳት ሀብት ነው። አሁን መስኖ፣ ውሃ ቢሮ እና ሴቶችና ህጻናት ነበሩ ቀደም ሲል የነበሩ ሴክተሮች። ሀብትም ይዘን አብረን እያቀድን እየገመገም ስንመራቸው የቆየ ከጊዜ ጊዜ በርካታ የሴክተሮች እንዲካተቱ በደንብና በአዋጅ እየጨመሩ መጥተዋል። አሁን በደንብ የተሰሩ ስራዎችንም ለህብረተሰቡ ተደራሽ ከማድረግ አንጻር ኮሚኒኬሽን እንዲካተት ተደርጓል። አሁን እንደገና የምግብ ደህንነትና ጥራት አሳሳቢ በመሆኑ በዛም አንጻር የንግድ ቢሮ ከሰቆጣ ቃል ኪዳን ተካቶ እየሰሩ እየተገበሩ ያሉ ተቋማት ናቸው እና እቅድ ሲታቀድ ያው የዘርፋቸውን ወይም የሴክተሩን ባህሪ ተልዕኮ መሰረት ያደረገ ስራዎች ነው እየሰራ ነው ያለው። ቅድም አቶ ጋሻው ሲጠቃቅስ እንደነበረው ያሉብን ችግሮች አንደኛ የግንዛቤ ችግር አለ፣ የአቅርቦት ችግር አለ፣ የመሰረታዊ ልማት አጠቃላይ ልማት ችግሮችም አሉና በሁሉም ሴክተሮች ተቋማትን ከመገንባት አንጻር በዘላቂነት ችግሮች ከመፍታት ተቋማቶችን የመገንባት ስራዎች ተሰርተዋል። በትምህርት፣ በጤና፣ በግብርና፣ በውሃ፣ በመስኖ፣ ሴቶችና ህጻናት እነዛ ተቋማት የሚሰራቸው ስራዎች ለምሳሌ ሴቶችና ህጻናት የህጻናት ማቆያ ተቋማት እንዲኖራቸው፣ ህጻናቶች እንዳይቸገሩ እንዲንከባከቧቸው፣ እንዲመግቧቸው በአካልም በአእምሮም በስለው በአጠቃላይ ስነ ልቦናና ማህበራዊ እንትናቸውም ተስተካከለ እንዲሆን የሚገነቡ ግንባታዎች አሉ። በግብርና ላይ የግብርና ማሰልጠኛ ተብሎ ተቋማት አሉ። አልፎ አልፎ ግን በሚገባው መልኩ ስርዓተ ምግብ እየተገበረ ስላልነበረ ግንባታውን በማሻሻል ተቋማትን ደግሞ በግብዓት በማሻሻል እና እዛ ላይ የዲሞንስትሬሽን በአግባቡ አርሶ አደሩ ተምሮበት የሚሄድ እንዲሆን ተቋማትን ገንብተናል። ጤና ኬላዎቹ ስናያቸው በጣም የወረዱና የንጽህናውን ያልጠበቁ በመሆኑ በተመረጡ ወረዳዎች ስታንዳርዱን የጠበቀ ጤና ኬላ እና ግብዓትም ጭምር የሚያስፈልጋቸውን ማቴሪያል በማሟላት የኤሌክትሪክ ጭምር የውሃ ጭምር አቅርቦትን እንዲገነባላቸው አድርገናል። እንስሳትም ላይ እንደዚሁ በጣም ወሳኝ ነው። ለህፃናት ምግብ አንጻር ስናይ እንስሳት ተዋጽኦ በብዛት እጥረት አለበት። በእኛ ክልል በተደረጉ ጥናቶች አብዛኛው ህፃናት በተለይ በጾም ወቅት የእንስሳት ተዋጽኦን አይመገቡም። አትክልትና ፍራፍሬም እስከ 85-84% የሚሆነው የህብረተሰብ ክፍል አትክልትና ፍራፍሬ አይጠቀም የሚል ነውና የእውቀትም ችግር አለ፣ የአቅርቦትም ችግር አለና አትክልትና ፍራፍሬ የማቅረብ ዘር በንጥረ ምግባቸው የበለጸጉ ሰብሎችን አትክልቶችን የማቅረብ ራሱ ህብረተሰቡ የዘር ምንጭም እንዲሆን የማህበረሰብ ዘር ብዜት ከግብርና እርሻ መረመሩን ጭምር ውል ወስደን እያመረትንና ህብረተሰቡ በአካባቢው የሚያገኝበትን ሁኔታ እየፈጠር ነው ያለንበትና ጤናው ሲሰራቸው የነበሩት ስራዎችን አጠናክሮ እንዲቀጥል ከመከላከል ጀምሮ በምግብ እጥረት የተጎዱ ህጻናትን የማከም ስራዎችን እየሰራን ቆይተናል እና እነዚህ ሴክተሮች ተጠናክረው መቀጠል አለባቸው።
አስፈላጊ ይሆናሉ የተባሉ ሴክተሮችም ሊካተቱ ይችላሉ። ግን እነዚህን ሴክተሮች አሁንም ለስርዓተ ምግብ ትኩረት እንዲሰጡ የእቅዳቸው አካል እንዲያደርጉ እየገመገሙ እንዲመሩት ከማድረግ አንጻር በተለይ በቅንጅት ነው። በተለይ ወረዳ መሰረት ያደረገ ከችግሩ የተነሳ እቅድ እንዲታቀድ ይደረጋል። ያለው ሀብት ውስን ነው። አብዛኛው ነገር የሚገኘው ከመንግስት ነው። የማቺንግ ፈንድ ነው። 50% ከፌዴራል 50% ከክልል አድርጎ እያደገች የመጣች ሀብት ነው። በ2 ሚሊዮን ብር ነበር የጀመርነው። 2 ሚሊዮን 4 ሚሊዮን እያለ አሁን እስከ 10 ሚሊዮን በአንድ ወረዳ ሀብት እናገኛለን። ተጨማሪ አጋር አካላትን ደግሞ እዛ አካባቢ ገብተው እንዲያግዙን እያደረግን በተለይ የአፍሪካ ልማት ባንክ ጋር በቅንጅት የመቀንጨር ቅነሳ ፕሮጀክት አለን በተወሰኑ ወረዳዎች ላይ እና በስፋት ትልልቅ የውሃ ግንባታዎችን መሰረተ ልማቶችን የሚሰራልን የአጋር ድርጅት አለ። እነዚህን በማቀናጀት ከራሳቸውም ሀብት ጭምር ወረዳዎች ይዘው ማህበረሰቡም ጭምር ሀብት እያዋጣ ግንዛቤ እንዲፈጠር እያደረግ በየአመቱ እያቀድ እና በየጊዜው እየገመገምን እየመራ ነው ያለነው። ስለሆነ እነዚህ ዋና አጋር እና ፈጻሚ ሴክተሮች ተብለው ይወሰዳሉ። ሰቆጣ ቃል ኪዳን ይህን የማስተባበሩን ድርሻ ያስተባበራል፣ ግን በዘላቂነት ተቋም ይፈልጋል ተብሎ ነው እየተሰራ ያለው እንደ ሀገር። ስለዚህ በደንብና በአዋጅም ጭምር የምግብና የስርዓተ ምግብ ምክር ቤት እንዲቋቋም ተደርጓል። ክልሎች ቀድመው ምክር ቤት አቋቁመዋል። አሁን ደግሞ በፌዴራል ደረጃ ጸድቆ እንደዚሁ በአዋጅ በደንብ የጸደቀ ስለሆነ በዚህ መሰረት መዋቅር ይኖረዋል፣ የሰው ኃይል ይኖረዋል። ከክልል ጀምሮ እስከ ወረዳ ድረስ ነው እና ይህ ምክር ቤት ደግሞ እስከ ቀበሌ ድረስ ፈንክሽናል እንዲሆን የማድረግ ነገር ያስፈልጋል እና እነዚሁ ነው በቅድ አጠናክረም። ግን አዳዲስ አሰራሮችን ደግሞ በየሴክተሩ ማለት እንደ ሴክተሩ ባህሪ አዳዲስ ቴክኖሎጂዎችን የማንጣት ኢኒሼቲቮችን የማከል እና እንደዚህ አይነት ነገሮችን እየሰራን የምናስቀጥለው ነው የሚሆነው። እንደው የፕሮግራሙ ተግባራዊ መሆን እንደ አማራ ክልል የፈጠረው በጎ ነገር ምንድን ነው ማለት እንችላለን? ዋናው የግንዛቤ ችግር ነበር። ኢቨን የሰቆጣ ቃል ኪዳን ፕሮግራም ብለን ስንገባም የነበሩ በርካታ ችግሮች አሉ። ግን ግንዛቤውን አሁን በስርዓተ ምግብ ላይ አብዛኛው ህብረተሰብ በተለይ ባለሙያውም ጭምር ተቋሙም ጭምር ማለት ነው ተቋማት አመራሩም ጭምር ከፍተኛ አመራሩ እኮ ሰቆጣ ቃል ኪዳን ፕሮግራም ጀምረን 3-4 ዓመት በባዶ ነበር እያስኬድ ነው የነበር። ግን ከከፍተኛ ሚኒስትሮች ጨምሮ በተፈጠረ መድረክ በቦታው ወስደን በማስጎብኘት ያለውን የህብረተሰቡን ችግር ካየን በኋላ በአጠቃላይ መንግስት ባለቤት እንዲሆን በገባው ቃል ኪዳን መሰረት ሀብት እየመደበ እየገመገመ እንዲመራው አስችለናል ማለት ነው። ይሄ ሳይቆራረጥ ሀብት እንደውም በቅድም ከተያዘውም ጭምር እንደ አስፈላጊነቱ የክልሉ መንግስት የተለያዩ ፕሮጀክቶች የማቺንግ ፈንድ የባት እየከፈለ የተለያዩ የሰው ኃይል እየቀጠረ እየመራው ነው ያለውና ከአመራሩ ጀምሮ እስከ ታች የህብረተሰቡ ድረስ እና ባለሙያው የስርዓተ ምግብ ችግራችን ነው፣ ምን መስራት አለብን፣ ምን ማድረግ አለብን የሚል የግንዛቤ መግባባት ላይ ደርሰናል ብለን እናስባለን። በዛው ልክ ደግሞ ከችግሩ ስፋት አንጻር በቂ ሀብት ተገኝቷል ባይባልም የሀብትም የማግኘት እና ያቺ የተገኘውን ሀብት ደግሞ በውጤታማነት የፈጸም አቅም አሳድገናል። ግን ትልቁ ሄዶ ህብረተሰቡ ላይ እናቶች ላይ የቤተሰብ ላይ ማረፍ ስላለበት የህብረተሰቡ ግንዛቤ በደረስንበት ልክ የተወሰነ ለውጥ መጥቷል ብሎ መውሰድ ይቻላል። ግን አሁንም ሰፊ ስራ ይፈልጋል። የተሰሩ ስራዎችም በርካታ ስራዎች ናቸው። ከኢንፍራስትራክቸር ጀምሮ የአቅም ግንባታ ስራዎች፣ የግብዓት አቅርቦት ስራዎች በርካታ ናቸው። እነዚህ ደግሞ በፕሮግራሙ ተጠቃሚ ለሆኑ ለእናቶች ለህፃናት ስለሚደርስ ቅድም አቶ ጋሻውም ሲጠቅሰው በነበረው የመቀንጨር ሁኔታ የመቀነስ አዝማሚያ ታይተዋል። ለውጦች ያው በዚህ ልንገልጻቸው እንችላለን። በግንዛቤ በመተግበርም ጭምር ማለት ነው። በባህሪ ለውጥ ትግበራን ጭምር የሚገለጹ ናቸውና በርካታ ደግሞ አጋር አካላት ተገኝተዋል። አትሊስት ፕሮግራሙን ባለቤት ማድረግ ጀምረዋል። ፍላጎትም አሳይተዋል።
እሺ አቶ ጋሻው እንግዲህ ፕሮግራሙ እስከ 2022 በእኛ አቆጣጠር ወይም ደግሞ እንደ አውሮፓውያን አቆጣጠር እስከ 2030 ዘላቂነት አለውና ምንድነው የፕሮግራሙ ቀጣይ እቅዶች ምንድናቸው? ምን ለመስራት ነው የታሰበው? ከዚህ በኋላስ? እሺ የቀጣይ እቅዶቻችን በዋነኛነት የሚያተኩሩት ከዚህ በፊት በሰራናቸው ስራዎች ላይ ተንተርሶ ነው የሚሆነው። ያ ማለት ምንድነው? በጣም ጥሩ የሆኑ ተሞክሮች ወስደናል። ከመጀመሪያው ከሙከራ ትግበራ ፕሮግራም በ27 ወረዳዎች ከጀመርን ጊዜ ጀምሮ አሁን እስከደረስንበት ድረስ በብዙ አካባቢዎች የተሞከሩና ውጤታማ የሆኑ ስራዎች አሉ። እነዚህን ስራዎች ቀምሮ ወደ ሌላው የማስፋት ስራ ነው የሚሆነው። በስርዓተ ምግብ ለውጥ ሊያመጡ የሚችሉ ዋና ዋና የተለዩ ዘርፎች አሉ። ከዘርፎቹም የሚሰሯቸው ዋና ዋና ተግባራት ተለይተዋል። እነዚህ ተግባራቶች ውስጥ ውጤታማ የሆኑት ምንድናቸው የሚሉትም ተለይተዋል። ስለዚህ በሶስት መልኩ እናሰፋቸዋለን ማለት ነው። አንደኛው በስፋት በሁሉም የክልላችን ወረዳዎች እና ማህበረሰብ ዳርቻ ተደራሽ ማድረግ ነው የመጀመሪያ የሚሆነው። እነዚህ የተገኙ ተሞክሮዎችን በሁሉም ክልላችን አካባቢዎች ላይ ተደራሽ ማድረግ ነው። ይህንም እየተደረጉ ነው። አሁን ወደ 180 በዚህ 2019 ላይ ወደ 180 ወረዳዎችን እንሸፍናለን። አንዱ ይሄ ነው። በቀጣይ ደግሞ ሁሉም ከተማ አስተዳደሮችን ጨምሮ ጥንስስ ከተሞችንም ጨምሮ ሁሉም ማህበረሰብ በዚህ የታቀፈ ይሄዳል፣ ፕሮግራሙ እስከሚጠናቀቅ ድረስ ማለት ነው። አንዱ ይሄ ነው የሚሆነው። ሁለተኛ በተቋም ደረጃ ያለውንም የማስፋት የምንለው ነው። እንግዲህ በተቋሙ ሲስተም መሆን አለበት። ፕሮግራሙ በቀጣይ ወደ ምክር ቤት አዋጅ እየታወጀለት ነው። እንደ ሀገርም በክልል ደረጃም እንደዚሁ ደንብ ተዘጋጅቶለታል ምክር ቤት እንዲቋቋም። ከዛም እንደገና ጽሕፈት ቤቶች ራሱን የሚመራ ይህን የሚመራ ደግሞ ጽሕፈት ቤት ይቋቋማል ተብሎ ይጠበቃል። ከሀገር ጀምሮ በክልልም እስከ ታችኛው መዋቅር ድረስ ይዞ። ስለዚህ ሙሉ በሙሉ ሲስተማይዝድ ማለት እያደረገ ነው የሚሄደው፣ ተቋማዊ እያደረገው ነው የሚሄደው። ስለዚህ ይህን አንዱ በተቋም ደረጃ ተግባሩ የተቋሙ ተግባር ሆኖ እንዲያዝ በእቅዶቻቸው እንዲያዙ የማድረግና ያን እንዲላመዱት ብቻ ሳይሆን የተቋማቸው ዋነኛ ተግባር አድርገው እንዲይዙት የማድረግ ስራ ዋነኛው ነውና በተቋም ደረጃ ማስፋት የምንለው ደግሞ እሱ ነው። በሌላ መልኩ ደግሞ በማህበረሰብ ደረጃ ያለውን የግንዛቤ ለውጥ የምንለው ነው። ስኬል ዲፕ እንለዋለን። ምንድን ለማለት ተፈልጎ ነው? ሁሉም ማህበረሰብ ስለ ስርዓተ ምግብ ጉዳዩ አድርጎ እንዲይዝ ብቻ ሳይሆን ግንዛቤውን ወስዶ እንዲተገብርም ጭምር የማድረግ ስራዎች ይሰራሉ። ስለዚህ ብዙዎቹ የማስፋት ፕሮግራም ላይ ስለሆነ የመጨረሻ የማስፋት ፕሮግራም ላይ ስለሆነ ያለ ነው። በዚህ መልኩ በተቋም ደረጃ በሽፋን ደረጃ እና በማህበረሰቡ የለውጥ ግንዛቤ ደረጃ ላይ እያሰፉ የሚሄድ ስራዎች ይሰራሉ። በዚህ መሰረት እንግዲህ የመቀንጨር ምጣኔውን በተለይ ከ2 ዓመት በታች የሆኑ መቀንጨር ምጣኔውን ለመቀነስ ጥረቶች ይደረጋሉ ማለት ነው። በ2030 ተቋሙ ምንድነው ማሳካት የሚፈልገው ወይም ደግሞ በእኛ በ2022 ምን ደረጃ ላይ ደርሶ ነው ራሱን ማየት የሚፈልገው ፕሮግራሙ? የሰቆጣ ቃል ኪዳን ፕሮግራም ከመጀመሪያው ሲነደፍ የ15 ዓመት ፍኖተ ካርታ አዘጋጅቶ ሲንቀሳቀስ ያስቀመጠው ግብ አለ። ከ2 ዓመት በታች ህጻናቶችን የመቀንጨር ምጣኔን 0 ማድረስ ነው፣ ሙሉ በሙሉ ማጥፋት ብሎ ነው የያዘውና የፕሮግራሙ ዋነኛ ፍላጎትም ምኞትም እንዲሁም በግብ ደረጃ ማስቀምጡ እየሰራው ያለው በሀገር ደረጃ እንደ ሀገር የህፃናት መቀንጨር ምጣኔን 0 ማድረግ ነው። በተለይ ከ2 ዓመት በታች የሆኑ ህጻናቶችን መቀንጨር ምጣኔ 0 ማድረግ ነው። በሌላ መልኩ ማጥፋት ብለን ነው የገባ ነው። ስለዚህ ይህን ትልቅ ግብ ተሳክቶ ማየት የተቋሙ ፍላጎትም ስራም እየተሰራቸውም ያላቸው ስራዎችም ይሄን ለማድረግ ነው። የስርዓተ ምግብ ዘርፈ ብዙ ስለሆነ የመቀጨጭ ችግር አለ፣ ከክብደት በታች የመሆን ችግር አለ፣ አጠቃላይ የጤና ችግሮች አሉ። ከምግብ መጓደል ጋር ተያይዞ የሚመጡ የጤና ችግሮች አሉ። ስለዚህ አንዱ ስትፈቺው ነው ሌላው እየተፈታ የሚሄደውና እነዚህ ውስብስብ ችግሮች እየተፈቱ ይሄዳሉ። የመቀንጨር ምጣኔ ከ20% በታች ያለባቸው ሀገሮች አንጻራዊ ተቀባይነት አለው ተብሎ ይታሰባል። አሁን የኛ ሀገር የመቀንጨር ምጣኔ በተለይ እስከ 5 ዓመት ያለው ነው በሪፖርት የሚቀርበው ከ40% በላይ ነው። በጣም ከፍተኛ ችግር ያለባት ሀገር ከሚባሉ ሀገሮች ውስጥ ነው ያለ ነውና
አትሊስት እንኳን ዜሮ ማድረግ እንኳን ባይቻል እዚህ ወደ አክሴፕቴብል ወይም ደግሞ ተቀባይነት ወዳለው እንትን ማውረድ አንዱ ግብ ተደርጎ ይወሰዳል እና ግን እሱም እንኳን ባይደረስ ዘርፈ ብዙ የሆኑ የባህሪ ለውጦች፣ የአስተሳሰብ ለውጦች፣ በቅንጅት የመስራት እነዚህ ቀደም ስንጠቃቅሳቸው የነበሩ እንትኖች ዳብረው ያለ ገፊ አሁን በእኛ ሰቆጣ ቃል ኪዳን አስተባባሪነት፣ ዕለት ተዕለት ድጋፍ፣ አፈጻጸም ክትትል እንዲህ አይነት በግፊት የሚሰሩ ስራዎች አሉ። ግን በራሳቸውን ችለው ራሳቸውን ቆመው ስርዓተ ምግብን እቅድ አድርገው መስራት ከተቻለ ረጅም ጊዜም ቢሆን የስርዓተ ምግብ ችግር የማይሆንበት ሁኔታ ይመጣልና እነዚህ ነገሮች ምክንያቱም የመሰረተ ልማቶች እየተሰሩ ናቸው። እነዚህን ውጤቶች ደግሞ በአንዴው የምናያቸው አይደለም፣ በረጅም ጊዜ የሚመጡ ለውጦች ስለሆኑ እነዚህ ለውጦችን እናሳካለን። የመጀመሪያው መለኪያ ተደርጎ የተቀመጠው ግን ከስርዓተ ምግብ መጓደል አንዱ በቀንጨር በመሆኑ ነው። በተለይ ከ2 ዓመት በታች ያሉ ህጻናቶችን የተቀመጠውና ያን ለማሳካት ነው ጥረት እየተደረገው። ካለን ቀሪ ጊዜ አንጻር ብዙ የሚቀር ነገር አለ፣ ውስብስብ ነው፣ ግን ጥረት እናደርጋለን ማለት ነው። መልካም እንግዶቻችን እዚህ ስቱዲዮ ድረስ መታችሁ ስለ ሰቆጣ ቃል ኪዳን ፕሮግራም ምንነት፣ አላማና እንዲሁም ደግሞ ያከናወናቸው ስላሉ ዋና ዋና ተግባራት ማብራሪያ ስለሰጣችሁን እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉት የነበረው በሰቆጣ ቃል ኪዳን ፕሮግራም ምንነት፣ አላማና ዋና ዋና ተግባራት የሚዳስስ መሰናዶ ነበረ። ስትከታተሉን ስለነበር እጅግ በጣም እናመሰግናለን። ፕሮግራሙን በማዘጋጀት ቻይና የልኝ ከመላው ስቱዲዮ ስርጭት ባለሙያዎች ጋር አብረን ቆይታ አድርገናል። ጤና ይስጥልን።